እሺ ከገላትያ ወደ ገላትያ ምዕራፍ 5 ቁጥር 13 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና፣ ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና፣ እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፤ እርሱም ዝሙት፣ ርኩሰት፣ ሟርት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። እስቲ አጭር ጸሎት እናድርግ። እግዚአብሔር አባት እና አምላካችን ሆይ በፊትህ ነን። ጌታ ሆይ እኛ የምንፈልገው ያንተን አንተ ቤስት ነው የምትለው የተሻለ ነው የምትለውን ነው የምንሻው። ጌታ ሆይ እግዚአብሔር አምላካችን ሆይ ያንተን በጎ ፈቃድ የአንተን ደስ የሚያሰኝህን ነገር እንሻለን። እግዚአብሔር አምላካችን ሆይ ወደዛ ግን መድረስ በቀላሉ እንደማንችል ደግሞ እናውቃለን። ፈተና አለ፣ ተግዳሮት አለ። ጌታ ሆይ ሥጋ አለ፣ የዚህ ዓለም አስተሳሰብ፣ የዚህ ዓለም እሴት አለ። ደግሞ በዚህ በኩል በዚህ አስታኮ ሊያሰናክለን ወደኋላ ሊጎትተን የሚሻ እነሆ የተደራጀ የጨለማ ኃይላት አሉ። እግዚአብሔር አምላካችን ሆይ አንተ ግን ሁሉን ነገር ሰጥተህናል። ደግሞ የዲያብሎስን ስራ ሁሉ ማፍረስ የምንችልበት መሳሪያ ሁሉ ተሰጥቶናል። አቤቱ ጌታ ሆይ መንፈሳዊ ማስተዋል እንድትሰጠን፣ እየተሰነካከል ወደፊት ከመሄድ እንዳንገታ ጌታ ሆይ ወደፊት መሄድ እንድንችል መንፈሳዊ ጥበብ ማስተዋል እንድትሰጠን በጌታ በኢየሱስ ስም እንጸልያለን። እንደሚያገሳ አንበሳ በዙሪያችሁ ያደባል ተብሎ ተጽፏል እና እንደዚህ አይነት መከራ ደግሞ ጌታ ሆይ በዓለም ያሉ ወንድሞቻችሁ ሁሉ የሚያልፉበት ነገር ነው ተብሏል በቃልህ፣ እውነትም ነው። ጌታ ሆይ እርዳን፣ አይኖቻችንን እንድትኩልልን እንጸልያለን። ጌታ ሆይ ማስተዋል እንድትሰጠን፣ እንዲሁ በሰው አመክንዮ ከሚደረስበት ማስተዋል ያለፈ ጌታ ሆይ መንፈስ ቅዱስን ማዕከል ያደረገ የክርስቶስን ክብር ዓላማ ያደረገ አስተሳሰብ ጌታ ሆይ እንድትሰጠን፣ መረዳት እንድትሰጠን፣ ዛሬም በምንካፈለው ቃል ጌታ ሆይ አንተ እንድትናገረን፣ እኔም የምናገርበትን ቋንቋ እንድትሰጠኝ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ የሁላችንም ልብ ለቃልህ እንዲመች ሆኖ ጌታ ሆይ እየተቀደሰ ይሆን ዘንድ በስምህ በኢየሱስ ክርስቶስ ስም እንጸልያለን። ሹክ የሚል የሚከስ የሚኮንን የሚዋሽ የጠላት አሰራር በሙሉ በኢየሱስ ክርስቶስ ስም የታሰረ ይሁን። ክብር ሁሉ ለአንተ ይሁን። ምንናገረው ምንሰማው ሁሉ ጌታ ሆይ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ይሄ እዛም ኢትዮጵያም እያለን ያካፈልኩት
ሐሳብ ነው። አሁንም ዛሬም በልቤ የሚመላለስ ሐሳብ ነው። እንደው ርዕስ ልስጠው ብል የምሰጠው ከእኔ ወደ እኛ የሚል ነው ርዕሱ። እኔ ከሚል አስተሳሰብ እኛ ወደሚል አስተሳሰብ መሻገር የሚል ነው ውስጡ ያለው። የገላትያ መልእክት የተጻፈላቸው ሰዎች ከወንጌሉ ፈቀቅ ያለ ሐሳብን ስላስተናገዱ እንደነበር እናስታውሳለን። ገላትያ በእሱ ነው የሚታወቀው። እንደገና በሕግ ባርነት ሊገቡ የዳዳቸው ወይም እንደውም ውስጥ ገብተው የተሳሳቱ ሰዎችን ለማረም ነው። ውስጡ ምሕረት የሌለው ተግሳጽ ሁሉ አለ። እነ ጴጥሮስ ላይ ሁሉ አርፏል ይሄ ተግሳጽ አይደል? ጴጥሮስንም አልተወውም። ጴጥሮስ እና በርናባስ የተያዙበት አንድ ወንጀል ነበር፣ መንፈሳዊ ወንጀል። ምንድን ነው ይባላል? ስሙ አለው ወንጀሉ። ልክ እዚህ ሀገር ወንጀል ሲከሰሱ ሰዎች ስም ይሰጠዋል። እንዲህ አይነት ይባላል። የጴጥሮስ እና የበርናባስ ወንጀል ምን ነበረ? የመሪዎቹ ግብዝነት፣ የግብዝነት ወንጀል ነው እነ ጴጥሮስ የተከሰሱት። ምክንያቱም መልካቸውን ሲቀያይሩ ታዩ። በአሕዛብ መካከል ሆነው በነፃነት በክርስቶስ ወንጌል ባለ ነፃነት ሲመላለሱ ቆይተው ከኢየሩሳሌም አይሁዳውያን አማኞች ሲመጡ እንዳናሰናክል ምናምን ብለው በተለያየ ጥበብ ፈቀቅ ሲሉ እነኚህን ሊያሰናክሏቸው ሆነ እና ሐዋርያው ጳውሎስ ፊት ለፊት ቆሞ ሲገስጻቸው እነሱንም እናያለን፣ ወይም ሲፈርድባቸው እናያለን። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 በዚህ ጉዳይ ላይ ነው የሚያወራው። ከእግዚአብሔር ጋር ባለን ግንኙነት ላይ ነፃነት ወጥተናል በክርስቶስ ወንጌል። ይሄን ነፃነታችሁን አሳልፋችሁ እንዳትሰጡ የሚል ነፃነት ትምህርት ሐሳብ አለ እና ምዕራፍ 5 ቁጥር 1 ላይ ይሄንን በቃ እንደ ኤክስክላሜሽን ማርክ ይናገራል። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። የምን ባርነት ነው እዚህ ላይ የሚያወራው? ተመልሶ በሕግ ለመመላለስ ከጸጋ ይልቅ በሕግ በጸጋው ኃይል ከማድረግ ይልቅ በራስ ጉልበት በራስ ጥበብ ለማድረግ የሚካሄደውን አካሄድ ነው በመቃወም በተደጋጋሚ ተናግሮ መጨረሻ ላይ ይሄን በዚህ ያሳርጋል። ምዕራፍ 5 ከቁጥር 1 ጀምሮ ይሄን ካለ በኋላ እኔ እነሆ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ከበድ ያለ ቃል ነው የሚጠቀመው። ከክርስቶስ የምታገኙትን በረከት ሁሉ ታጣላችሁ። ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ለእያንዳንዶቹ ደግሜ መሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ማለት በጣም ሲሪየስ ነገር እኮ ነው። ታውቃላችሁ ብዙ አማኞች ስቲል በሕግ ለመጽደቅ እንደሚፈልጉ ቸርች ውስጥ ቤተ ክርስቲያን ውስጥ በሕግ ለመጽደቅ እንደሚፈልጉ ያሳብቅባቸዋል አስተሳሰባቸውን። ጠጋ ብላችሁ ስታዩ እንዲህና እንዲህ ስላላደረግኩ እኔ ወደ እግዚአብሔር መንግስት አልገባ ይሆናል የሚል ወይም መጽደቃቸውን ከስራቸው ጋር ቤተክርስቲያን ምንድን ነው የሚባለው ከመሳተፋቸው ጋር ወይም ጠዋት ተነስቶ ከመጸለይ ጋር መጽሐፍ ቅዱስ ከማንበብ ጋር የሚያያይዙ ብዙ አማኞች አሉ፣ በወንጌል በደንብ ያልታነጸ አስተሳሰብ ያላቸው እና እዚህ ላይ በግልጽ ነው የሚናገረው። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ይሄን የሚለው እንግዲህ ጳውሎስ ሲሪየስ ነገር ነው ማለት ነው። ከዛ በኋላ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን። ስለዚህ ሐዋርያት የሰበኩት ወንጌል በእምነት ስለመጽደቅ፣ በክርስቶስ ላይ ባለ እምነት ስለመጽደቅ፣ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ ምን አያደርግም፣ አይጠቅምም። ስለዚህ አሁን እንደ ክርስቲያኖች ልናንጸባርቀው የምንፈልገው ህይወት በክርስቶስ ሆኖ በፍቅር የሚሰራ እምነት ነው። ዛሬ ስለሱ ነው የምናወራው። በክርስቶስ በመታመን በክርስቶስ ላይ ባለ እምነት፣ ከዛ በዛ ውስጥ ደግሞ በፍቅር የሚሰራ እምነት እንጂ ስለመገረዝና ስላለመገረዝ አይደለም ይላል። ስለዚህ እምነታችን ወዴት ነው ሊያመጣን የሚገባው? ወደ ፍቅር ህይወት፣ እግዚአብሔር እንደወደደን እኛም እርስ በርሳችን ወደምንዋደድበት ቦታ።
ስለዚህ ወደ ታች ወርደን ቁጥር 13 ላይ ስንመለከት ወንድሞች ሆይ እናንተ ለአርነት ተጠርታችኋል ይላል። ደግሞ ያረጋግጥላቸዋል። ነፃ ወጥታችኋል፣ ለአርነት ተጠርታችኋል። ብቻ ዲስክሌመር፣ ብቻ አርነታችሁ ለስጋ ምክንያትን አይስጥ። ይሄ ይገባናል፣ ስለምናውቀው ጥቅሱን ይገባናል። ግን በደንብ ቆም ብለን እያሰብን እንድንሄድ እፈልጋለሁ። እግዚአብሔር ይሄን ነገር እንድናስተውለው እንዲረዳን፣ ከገባን በላይ እንዲገባን፣ ያገኛችሁት በክርስቶስ ያገኛችሁት ነፃነት፣ በፊት በሕግ ስር በነበራችሁ ጊዜ የኃጢአትን ባሪያዎች ነበራችሁ ይላል። በክርስቶስ በማመን ከዛ ሁሉ ወጣችሁ። ልክ እስራኤላውያን ከግብፅ ባርነት እንደወጡ ግን ስታዩ ምድረ በዳ ላይ ግን ያንጸባርቁ የነበሩት ምንድን ነው? የምን አይነት አስተሳሰብ ነበር? የባርነት አስተሳሰብ ነበር አይደል? ምድረ በዳ ላይ ሆነ ትንሽ ምግብ ሲጠፋ መነጫነጭ፣ እንደውም ጭራሽ ተመልሰን ወደዛ እንሄዳለን። ምን ጎደለን ሁሉ አሉ። ድሮ እኮ ሁሉ ነገር ነበረ ማለት ጀመሩ፣ መቁጠር ጀመሩ። ሲቆጥሩ ደግሞ ዱባ ምናምን የቆጠሩ ዱባ አልወደም ዱባ ምናምን የቆጠሩት እና እሱ ነበረ። አሁን ግን በቃ በዚህ ነፍሳችን የምትጸየፈውን ይህንን ደረቅ ነገር ከሰማይ የሚወርድ እኮ ነገር ሰውነታቸውን ያለመልመዋል። እንደዚህ አይነት ምግብ ቢገኝ ዛሬ አቤት የሚሰራው ቢዝነስ። ምክንያቱም የሚያለመልም ነው። ምንም አታረጁም። ቆዳው እንዳለ ነው የሚቆየው። 40 ዓመት ቆይታችሁ እንዳለ ምንም ድካም የለ፣ ህመም የለ። ኦርጋኒክ ብቻ አይደለም፣ ከሰማይ የሚወርድ ምግብ። ሰለቻቸው። ኢየሱስ ክርስቶስ የሰለቻቸው አማኞች አሉ። የሰለቻቸው ኢየሱስ ክርስቶስ፣ አሁንም ኢየሱስ፣ ትላንትም ኢየሱስ፣ አሁንም ኢየሱስ፣ ነገም ኢየሱስ ብሎ ዘምሯል። ዘማሪው ግን አንቀይርም። እኛ ቋንቋችንን መልእክታችን ያው ነው፣ ኢየሱስ ነው፣ ትላንትም ዛሬም ነገም። እና እነኚህ ሰዎች ግን ደከማቸው። አሁን እኛም የተጠራ ነው ለአርነት ነው። ግን ለአርነታችሁ ለስጋ ምክንያትን አይስጥ። ምን ማለቱ ነው? እኔ ቅድም እንዳልኳችሁ እግዚአብሔር የሆነች ነገር እንድረዳ የረዳኝ ይመስለኛል። ግን የረዳኝ ስላችሁ ግን ለእኔ አይደለም፣ ለእኛ ነው። ምክንያቱም እኔን ብቻ እንደው የሆነ ነገር እያስረዳ በቃ ብዙ ማስተዋል እያገኘሁ ከዛ እየጨመርኩ በቃ በጣም አሪፍ መረዳት ነው እያልኩ ምን መጽሐፍ ልጽፍና ከዛ ልሸጥ ነው? ለእናንተ እኮ ነው መረዳት ከሰጠኝ እንጂ ለእኔ ለራሴ አይደለም። እናንተን ማገልገል ባቆም እኮ ይቆማል። ስለዚህ በእኛ ውስጥ የሚመጣው ነገር ለእኛ ነው። ስለዚህ የሆነ ፍንጭ ሰጠኝ ስላችሁ የሆነ እኔን እንድታስቡ አይደለም። እግዚአብሔር ፍንጭ ሰጠን እያልኳችሁ ፍንጩን ነው እኔ የማካፈላችሁ። ለስጋ ምክንያትን አይስጥ ሲል ምን ማለቱ ነው ለሚለው የሚቀጥለው ሐረግ ግልጽ ያደርግልናል። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። በክርስቶስ ያገኘነው ነፃነት አንዳችንን ለሌላችን ባሪያ አላደረገን ከሆነ ስጋ ምን አግኝቷል? እድል አግኝቷል። ስጋ አንድ ቨርዥን የእንግሊዝኛ ቨርዥን ላይ እንደዚህ ይላል፣ Don't view this wonderful freedom as an excuse to set up a base of operations in the natural realm. ምን አይነት ፒክቸር እንዳለው አሁን እዚህ ላይ ስትመለከቱ፣ አሁን ጅቡቲ በሚገባን ቋንቋ ልናገር ብዬ ነው። ጅቡቲ ተወሰደብን፣ እንደው እንዲሰማችሁ ብዬ ነው። ተወሰደብን። ስለ ፖለቲካ እያወራሁ አይደል። ተወሰደብን። ከተወሰደብን በኋላ ጅቡቲን እያባበሉ አሜሪካ፣ ጃፓን፣ ሳውዲ አረቢያ፣ ሌሎችም ሀገሮች ዝርዝራቸውን አላውቅም፣ እዛ ሄደው ምን አደረጉ? ቤዝ አደረጉ። ቤዝ የመከላከያ ቤዝ አላቸው፣ የባህር ኃይል አላቸው እዛ የተቀመጠ። እንደገና ማስረገጥ እፈልጋለሁ፣ ስለ ፖለቲካ እያወራሁ አይደለም። እኛ ግን የለን። ለምን ተሰጣ? ተወሰደ። እንዲቆጫቸው አይደለም፣ እሱን ተውት። የኛኛውን እኔ ስለሱ እያሰብኩ አይደለም ከልቤ። አሁን ቤዝ ኦፍ ኦፐሬሽን የሚለውን ሀሳብ እንድናገኘው ነፃ የወጣ ነው። ነፃነት ማንም እንዳይማረክብን እንጠንቀቅ እያለን ነው። ስጋ ነው አሁን ለመማረክ የሚፈልገው ያን ነፃነት። እኔ እኮ ነፃ ነኝ፣ በጌታ በጸጋ ነው የዳንኩት፣
ጌታ ከሕግ ነፃ አውጥቶኛል ብላችሁ እርስ በርስ አንዳችሁ ለሌላ ባሪያ መሆን የሚገባችሁን ነገር ይሄ ለዚህ ዓላማ ነው ነፃ ያወጣችሁት እንጂ ለፍቅር ነው ነፃ ያወጣችሁት እንጂ እኔ እንድትሉ አይደለም ነው እያለ ያለው። ነፃነታችን ለባርነት ነው። ለምን ባርነት? ለፍቅር ባርነት። በእርግጥም ነፃ የወጡ ሰዎች ለፍቅር ባሪያ ይሆናሉ። ተመልከቷቸው አዲስ ኪዳን ውስጥ ያሉትን ሰዎች እነ ጳውሎስ እዚህ ጋር ቅጥቅጥ አድርገውት ከዛ በኋላ ተነስቶ በቃኝ ይሄ ነገር አልቻልኩትም ብሎ ሲያደርግ አታየውም። በሚቀጥለው ከተማ ላይ ይቀጥላል እና በሚደርስበትን ነገር ሁሉ ዘርዝሮ ቆሮንቶስ ላይ ስትመለከቱ ለእኔ ይሄንን ነገር በእኔ ውስጥ ይደክም የነበረው ማን ይላል? የእግዚአብሔር ጸጋ ነው ይላል። በዚህ ሁሉ ግን የሚከብድብኝ ምንድን ነው ይላል? የቤተ ክርስቲያን ጉዳይ ነው። ከየት አመጣው ጳውሎስ? የሆነ ነገር ገብቶት ነው ልላችሁ ነው። የሆነች አሁን እኛ አንሎክ ማድረግ ያለብን ለእኛ የተቆለፈብን ግን በነ ጳውሎስ ሕይወት በነ ጴጥሮስ ሕይወት እናያለን ክፍሎች እየሄድን እግዚአብሔር እንደፈቀደልን። እኔ ኢትዮጵያ በነበርኩ ጊዜ አንዳንዴ ብዙ ሀሳብ ውስጥ ይኖርና በቃ የት ጋር ልጀምር እላለሁ። የት ጋር ነው ስለምኑ ነው የማካፍለው ስል እግዚአብሔር አንድ ቀን ልቤን አሰረፈው። ሁሉንም ነገር እኮ የመናገር ኃላፊነት የለብህም። ኦኬ በቃ ብዬ ውስጤ የሞላው ብቻ አካፍላለሁ። ስለዚህ ጌታ ቢፈቅድ የምናያቸው ክፍሎች አሉ እና ለስጋ ምክንያትን አይስጥ። ነፃነታችሁ ለፍቅር ነው። ነፃ የወጣ ነው ከምንድን ነው? ከሕግ እኮ አይደለም፣ በዋነኛነት ከኃጢአት እኮ ከእኔነት ህይወት እኮ ነው ነፃ የወጣ ነው። እኔ ማለት እኮ የዚህ ዓለም ህይወት ነው አይደል? የዚህ ዓለም እሴት ነው። ከሱ ነፃ የወጣችሁት እርስ በርሳችሁ አንዳችሁ ለሌላችሁ እንድትወዱ በፍቅር አንዳችሁ ሌላችሁን እንድታገለግሉ ነው የሚል ነገር ይናገራል። ግን እንዴት ነው ተግባራዊ የሚሆነው? እዚሁ ክፍል ውስጥ እናያለን። ቁጥር 14 ላይ ሕግ ሁሉ በአንድ ቃል ይፈጸማል፣ እርሱም ባልንጀራህን ውደድ የሚል ነው የሚለው እንደ ራስህ። ስለዚህ አሁን ቅድም ያነሳ ነው ምሳሌ ፍቅሬ አሁን ሲያስብ እኔ እንዴት ነበርኩ ያኔ ምን ነበረ የሚያስፈልገኝ ብሎ ስለ ከድር ሲያስብ አሁን እንደ ራስ መውደድ ማለት ነው። ለሱ እንደሚፈልገው እሱ እንዲደረግለት እንደሚፈልገው ጌታም እንደዛ ነው ያስተማረን። ለእናንተ እንዲደረግላችሁ የምትፈልጉት ለሌሎች አድርጎላቸው እንደ ራስህ። ሕጉ ሁሉ እዚህ ውስጥ ነው ያለው። እንደዚህ የሚያስብ ሰው፣ እንደዚህ አይነት አመለካከት ያለው ሰው የትኛውንም ሕግ ሊጥስ አይችልም። ለምሳሌ ሕጎቹን እናስታውስ። እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ሀሳብ፣ በፍጹም ነፍስ ውደድ። እንግዲህ ሌሎችን እንደ ራሳችን አድርገን መውደድ እኮ ማለት እኮ ይሄ ነው። በአንድ መልኩ ስንመለከት እግዚአብሔር የእግዚአብሔር ሰዎች ናቸው፣ የእግዚአብሔር ልጆች ናቸው። ስለዚህ እግዚአብሔር እንደወደደን ሌሎችን መውደድ፣ ሌሎችንም ዝርዝሮች አታርጉ የተባሉትን ነገሮች ስትመለከቱ እንደ ራሳችን ካሰብን እኮ ሰው እስቲ ራሱ ኪስ ገብቶ ይሰርቃል? አይሰርቅም አይደል? እንደ ራሱ ካሰበ የሌላውን አይወስድም። የሌላውን ምን አታርግ ተብሏል? መጨረሻው 10ኛው አትመኝ። የኔ ከሆነ ምን አስመኘኝ? ምን ማለት ነው? የኔ ስላችሁ የእሱ የኔ ነው። በቀለ አሁን የወንድማችሁን የልጃችሁን ነገር እንዴት ነው የምታዩት? የነሱ ነው ግን የኔ ነው ብላችሁ ነው የምታስቡላቸው አይደለም? እንዲህ ከነሱ ላይ መቀነስ መውሰድ ምናምን አንፈልግም እኮ ውስጣችን። ምክንያቱም የኔ ብለን ስለምናስባቸው እኮ ነው ወንድሞቻችን፣ እህቶቻችንን፣ ልጆቻችንን። እንደውም ሲሆን ለነሱ ነው የምናስበው። እንዴት አድርገን እናዘጋጅላቸው ነው የምንለው። ስለዚህ እንደ ራስህ ውደድ የሚለው ሁሉን ይጠቀልላል ይልና ቁጥር 15 ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ይሄንን እያካፈልኩኝ አሰብኩት። ምን ማለቱ ነው? አሁን ምሳሌ መነካካስ፣ መበላላት የሚለው ሀሳብ ብቻም ማንም ማንንም አይነክስም። እንደ ማይክ ታይሰን እንደዛ የለም በፊዚካል ማለት ነው። የምናስበው ምን አይነት መነካከስ ነው? ለምሳሌ ወንድማችንን የሚጎዳ ነገር
ስንናገር መዓዛ እኮ እንዲህ ናት ብል እንደዚህ ነው ፍቅሬ እያልኩ የሆነ አንዳችን ሌላችንን የሚጎዳ ነገር ብናደርግ እና ብንበላላ የሚለው እሱ ነው። አትባሉ ይባል የለ በአማርኛ መባላት ሰልችቶኛል ምናምን ሲሉ ማለት ነው። አንዱ ሲከስ ሲውቅስ ምናምን እንደዚህ በቃ ይሄን ብታደርጉ በቃ ቅርጥፍጥፍ አድርጋችሁ ሰው ሁሉ ይጠፋል ማለት እኮ አይደለም። የሚጠፋው ምንድን ነው ካላችሁ ህይወት ይጠፋል። ያ በፍቅር የሚሰራው እምነት የሚያፈራው ህይወት አልባ ይሆናል። ስለዚህ እርስ በርሳችሁ እንዲህ ብታደርጉ እንዳትጠፋፉ፣ እሳቱ እንዳይጠፋ፣ ህይወት እንዳይጠፋ ምን አድርጉ? ተጠንቀቁ። እሺ አሁን እንጠነቀቃለን። አሁን ልክ ሐኪም ቤት ዶክተሩ አንተ እንትንህ ምንድን ነው ደምህ ከፍ ብሏል ይለናል አይደል? ዶክተር ለምሳሌ ከፍ ብሏል መጠንቀቅ አለብህ፣ ይሄ ነገር በኋላ እያደረ ሌላ ችግር ነው የሚፈጥርብህ፣ መጠንቀቅ አለብህ። እሺ ዶክተር ብላችሁ ትወጣለህ። ምንም ትል ምን ላድርግ? አሁን ምን ላድርግን እንድናይ ነው። መጠንቀቅ እንዳለብን ሁላችንም እናውቃለን። ግን ምን እናድርግ? መፍትሄው ምንድን ነው? መፍትሄው እዚህ ቁጥር 16 ሁላችን በጣም የምናውቀው ክፍል በመንፈስ ምን አድርጉ? ተመላለስ ነው የሚለው። በቃችን ካገኛችሁልኝ ሜሴጁን አግኝታችሁታል። በመንፈስ ተመላለስ የሚል አይደለም ክፍሉ። በመንፈስ ተመላለሱ። እኔ አሁን እቺን ነው ፍንጭ አገኘው የምላችሁ። ሮሜ 8:13 ላይ በመንፈስ የሰውነትን ስራ ብትገድሉ የሆነ አብሮነት አለ ውስጡ። በመንፈስ ተመላለሱ። በመንፈስ መመላለስን ስናስብ እንዲህ ብለን ልናስብ እንችላለን። እኔም ራሴ የማስብበት መንገድ ስለሆነ ጠዋት ከእንቅልፌ ተነስቼ ከዛ በኋላ ዛሬ ቀኑን እንዴት እንደምውል ምን ላድርግ ዛሬ በቃ መንፈስ ቅዱስ ወይ ምራኝ፣ በመንፈስ መመላለስ ፈልጋለሁ፣ ይሄኛውን አላረግም ይሄኛውን አረጋለሁ ምናምን በሚል ልናስበው እንችላለን። በሱም መልኩም ይታሰብበት መንገድ አለ። ይሄ ክፍል ግን ስለሱ አያወራም። ገላትያ ምዕራፍ 5 ቁጥር 16 ጀምሮ ያለው የሚያወራው ስለ እርስ በርስ ግንኙነት፣ በመንፈስ መመላለስን አብረን እንዴት እንደምንመላለስ፣ እንዳንጠፋፋ፣ ህይወት እንዲበዛ፣ ፍቅርን እንድንከታተል መንፈስ ቅዱስ ነው መንገዱ፣ መንፈስ ቅዱስ ነው መፍትሄው። እዚህ ጋር ቆመን ቅድም ስንዘምር ሙላን እያልኩ ነው የምዘምር ነበር። ሙላኝ ነው እኛ መዝሙሮቻችንን በሙሉ ቼክ አድርጉ። እኔ ነው አብረን እንሰበሰባለን እንጂ እኔ ነው የምንለው። ከዚህ ቀደም ትዝ ይላችሁ እንደሆነ አንዳንዶቻችሁ የቆያችሁ እኔ የሚሉትን ወደ እኛ እየለወጠን ሞክረናል። ተመስገን ስላደረክልን ድንቅ ነገር። መዝሙሩ የሚለው ስላረክልኝ ነው የሚለው። እንደዛ ቀይረ ነው ዘምረናል። ዓላማችን ምን መሰላችሁ? እንዴት ነው አንድ ላይ አቤቱታ ብናቀርበው ለጉኔት ካውንቲ እኛ የሆነ ነገር ያስፈልገናል ብለን እንደ ህይወት ቤተክርስቲያን አብረን ቀረብን እንበል እና የጉኔት ካውንቲ ዋና ወይም ባለስልጣን እሺ ምንድን ነው የምትፈልጉት ሲል እኔ እያለ ቢጀምር ሰው እኔ ጉኔት ካውንቲ ነገር በጣም ደስ ይለኛል ነገሩ እያለ ቢጀምር የቀረብነው ምን ልናደርግ ነው? አብረን ልናወራ ነው። እሱ የግል ጉዳይን የቤት ጉዳይን እኔ ብለህ ግባ። አብረን ግን ስንቀርብ እንዴ ብለን መግባት ያለብን። ስለዚህ እኔ ነኝ ተራራው ብለን ስንዘምር እቤት ተንበርክ ጥሩ ነው። አንዘምር እያልኳቸው ህግ እያወጣሁ አይደለም። ስንሰበሰብ ግን በተቻለ መጠን ድምፃችን ምን ይሁን? እኛ ጌታችን ሆይ በፊትህ ነን፣ ሙላኝ ተቆጣጠረኝ። እኔን እንዳስብ ነው የሚያደርገኝ። ሙላን ተቆጣጠረን ግን እያልን ነው ደግሞ አብረን ሁላችንን እያሰብን ነው። ሙላን ተቆጣጠረን፣ ሌላ ህይወት አይኑረን ማለት በቃ በመካከላችን መንፈስ ቅዱስ ብቻ ይሁን ህይወትን። ስጋ እድል ፈንታ አይኑረው። የማ ስጋ? የነጌ ስጋ ብቻ ነው፣ የኔም የሁላችንም ስጋ አይኑረው እድል ፈንታ። አንተ ሁን ህይወታችን፣ ሙላን ተቆጣጠረን እኛ። ስለዚህ እዚህ ላይ ምንድን ነው የሚለው? በመንፈስ
ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። በአዲሱ መደበኛ ትርጉም ላይ አትፈጽሙም ነው የሚለው። በመንፈስ ከተመላለስን እውነት ነው የስጋን ምኞት አንፈጽምም። ወይም እንደዛ እንዴ ብለን ልናስብ እንችላለን። በመንፈስ ስንመላለስ የስጋን ምኞት በቀጣይነት ምን እንላለን? እምቢ እንላለን። አሁን ክፍሉ ግልጽ የሚያደርግልን የምናውቀው ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛልና ይላል። ስለዚህ ሁለት ተቃራኒ ምኞቶች አሉ በማህበራችን። አብረን በሆን ጊዜ ሁሉ ሁለት ተቃራኒ ምኞቶች አሉ። ሁሉ ስላችሁ ስለ አንድ ቦታ ላይ አብረን ስለመገኘት ሳይሆን አብረን ነን እኮ እኛ አይደል? ቤትም እኮ ተኝቼ እኮ አብረን ነን። አንድ አካል አይደለም እንዴ? ብልቶች ነን። ስለዚህ በዚህ ውስጥ ሁለት ተቃራኒ ፍላጎቶች አሉ። ስለምኑ? ስለ አብሮነታችን። በአብሮነታችን ውስጥ ስጋ የሚመኘው ነገር አለ፣ መንፈስ ቅዱስ የሚመኘው ነገር አለ። ስለዚህ አሁን ስጋ የሚመኘው ነገር ምንድን ነው ስላችሁ በአጭር ቃል ብንሰበስበው እኔ ይላል፣ የኔስ ጉዳይ ይላል፣ እኔ ይህን እፈልጋለሁ ይላል። ራሱን ፕሮቴክት ማድረግ ይፈልጋል። ለምሳሌ አሁን ፍቅሬ የማይገባ ነገር ከተናገረኝ እኔን ምን ማድረግ እንፈልገው? እኔን ምን ማድረግ ይፈልጋል? ፕሮቴክት ማድረግ ይፈልጋል። ፕሮቴክት ለማድረግ ስፈልግ ደግሞ እኔም የማይገባ ነገር ልናገረው ይችላል። ከዛ በኋላ እርስ በርሳችን ምን ሆነ ማለት ተነካከስን ማለት ነው። ስለዚህ አሁን እሱም አለው ፍላጎቱን ገልጧል። እኔም አለኝ ፍላጎት ራሴን ተከላክዬ መልስ እንድሰጥ ነው። መንፈስ ቅዱስ ደግሞ አለው ፍላጎት። የኔና የሱ በአንድ ጎራ ነው፣ የመንፈስ ቅዱስ ደግሞ በሌላ ጎራ ነው። ስለዚህ አሁን ማን ይመርጣል ነው የመንፈስ ቅዱስን ሐሳብ። ስለዚህ አሁን ፍቅሬ መርጦ እኔ ላልመርጥ እችላለሁ አይደል? የመንፈስ ቅዱስን ሐሳብ። ፍቅሬ ደግሞ የስጋን ሐሳብ መርጦ እኔ የመንፈስ ቅዱስን ሐሳብ ልመርጥ እችላለሁ። የመንፈስ ቅዱስን ሐሳብ መመርጥ ከሆነ ፍቅሬን የስጋን ሐሳብ ከመምረጥ ወደ የመንፈስን ሐሳብ ወደ መምረጥ ምን ላደርገው እችላለሁ ማለት ነው? ላግዘው፣ ላበረታታው እችላለሁ። አገልግሎት ይሄ ነው እንጂ እንዴት የስጋን ሐሳብ ትመርጣለህ እያልኩኝ ከእሱ ጋር መጣላት ከጀመርኩ ያው እኔም እኮ ይሄው ምንድን ነው ስጋ ነው። ስለዚህ መንፈስ ቅዱስ ምን ይፈልጋል? ለዚህ ነው ጠቅለል አድርገን ስናየው መንፈስ ቅዱስ ምንድን ነው የሚለው? ፍቅር ምን ያደርጋል? እስቲ መጀመሪያው እንደው የተገለጸልን አንደኛ ቆሮንቶስ 13 ፍቅር ይታገሳል። የምትታገሱት በባዶ ሜዳ አይደለም። ሌላው ሰው የማይገባውን ሲያደርግ መታገስ ማለት ፍቅር ይታገሳል። እንድንታገስ ማን ይፈልጋል? መንፈስ ቅዱስ ይፈልጋል። እኔ ደግሞ እንዴ ብዬ ደግሞ የራሴን ፍላጎት ሳደርግ የመንፈስ ቅዱስን ሐሳብ እቀረናለሁ። ስለዚህ ይሄ ክፍል በእርስ በርስ ግንኙነታችን ነው የተጻፈው ልላችሁ ነው። ገላትያ ምዕራፍ 5ን እኔ በጣም ገና ጌታን እንዳገኘው ምክንያቱም ስካር ዘፋኝነት ነው ስለሚል እሱን ያው ሁላችን እናውቃታለን። ዘፋኝነት በተለይ ለኔ ናቸው። እኔ ድሮ ጌታ ሰላክ ስለማውቃት ብዬ ነው ጠቅሷል። እና ያው የሚከለክለንን ነገር ስለምናውቅ ማለት ነው። ግን ይሄ የተጻፈው ስለ እርስ በርስ ግንኙነታችን ነው። ይሄን ልብ እንድትሉልኝ። ስለዚህ በመንፈስ የምንመላለስና የማንመላለስ መሆናችን ሚስጥር አይደለም። በመንፈስ ስንመላለስ ፍሬው ይታያል፣ ኤቪደንት ነው። በስጋ ስንመላለስም ደግሞ ስራው ግልጥ ነው። እርስ በርሳቸው ይቀዋወማሉ ይላል። ማናማ? መንፈስና ስጋ። ስለዚህ አሁን የኛ የሁላችን ዓላማ መሆኑ ያለበት ምንድነው? ስጋን እምቢ ብለን የመንፈስ ቅዱስን ፈቃድ መከታተል። ይህ ግልጽ ነው አይደል? እንደው አሁን ሂጂ ገበሬ ማህበር ለገበሬዎች ባስተምር ይከብዳቸዋል? ይሄ ማለትም ፊደል ያልቆጠሩ ቢሆን ይከብዳል? አይከብድም። አሁን በኋላ ከልጆቹም ጋር ይሄንን ነው የምንነጋገረው። የሚከብድ አይመስለኝም። ቀላል ነው ሐሳቡ። እርስ በርስ የሚለው ከታሰበ ማለት ነው። እርስ በርስ እና እናውቀዋለን። እርስ በርስ ስንሆን መቼም አንዳንዶቻችን ምናልባት ወይ ኳስ ምናምን ቦታ እርስ በርስ ያለን ፈተና እናውቃለን። አላቀብል ካሉ የሚሰማን ስሜት የለም። አሁንም ዝም ብሎ እልፍ እያለ ወደዛኛው የሚሰጥ ከሆነ አሁንም ወደዛኛው የሚሰጥ ከሆነ የሆነ አተቀብል እንላለን። ስሜታችን ይነካብናል። ከዛ ደግሞ ሌሎቻችን ደግሞ ምን አይነት ችግር አለን?
እዚህ ፊት መጫወት ነው የምንፈልገው። ለምን? ጎል ለማግባት። እንደው ጫፍ ላይ ሆነ ዝም ብለን እንደ ፓውሎ ሮሲ ማግባት ብንችል ደስ ይለናል። 3 ጎል አገባው። እኔ ነው እኮ ሁለቱም እኔ ነው። ወደ ቤተ ክርስቲያን ስንመጣም ያው ነው። እኔነት ምን ይመስላል? ምዕራፍ 5 ቁጥር 19 እኔነት ይህን ይመስላል። የሥጋ ሥራ ሚስጥር አይደለም። የመጀመሪያው 3ቱ ስለ እርስ በወንድና በሴት መካከል ስላለ ግንኙነት ነው። ዝሙት፣ ርኩሰት፣ መዳራት፣ ንጽህና የሌለው ማለት ነው። የሥጋ ሥራ ይሆን። ለምሳሌ ማለት ይሄንን ማስረዳት አለ። የተገለጠ እኮ ነው አይደል? የተገለጠ ዝሙት፣ ርኩሰት፣ መዳራት። ስለዚህ በአስተሳሰባችን የሚደረግ በአይናችን የሚደረግ እና ደግሞ ኢቭን አልፎ ደግሞ ኢቭን በግብርም የሚካሄድ ሊሆን ይችላል። በቤተ ክርስቲያን በቅዱሳን መካከል እሱ የሥጋ ሥራ ነው። ለምሳሌ አንድ ሰው ሴቶችን በአግባብ ባልሆነ መንገድ ሰላም የሚል ከሆነ የሚነካካ ከሆነ ብዙ የተደበቀ ነገር ነው። ይሄ ዓለም ላይ የለም። በየጠጅ ቤቱ ይሄ አይደል እንዲ ያለው መዳራት የሚባለው እኮ ይሄ ነው አይደል? የሴቶችን እጅ መያዝ፣ መጎንተል ምናምን ይሄ አሁን ትክክል አይደለም። ቤተ ክርስቲያን ሲመጣ መልኩን ትንሽ ቀየር አድርጎ ግን ስቲል ሊሆን ይችላል። ለምን? የምናገኛቸው እህቶች እህታችን እንደሆኑ የሌላ ሰው ሚስት መሆኗን እናታችን፣ ሴት ልጃችን፣ እህታችን አድርገን ማሰብ እንዳንችል የሚያደርግ የሥጋ አስተሳሰብ አለ። ይሄ ሥጋ አንዳንዶቻችን ላይ ነው እንዲህ ያለው፣ ሁላችንም ጋር አለ። ስለዚህ ምንድን ነው የሚያስፈልገው? የመንፈስን ሐሳብ በምን ጉዳይ? እርስ በርስ ባለን ግንኙነት። ስለዚህ ለጢሞቴዎስ ጳውሎስ ሲጽፍለት ምን ይለዋል? እህቶችን እንደ ወጣት ሴቶችን እንደ እህት፣ አባቶችን ማነው አዛውንት የሆኑ ወንዶችን እንደ አባት፣ እንዴት ነበር? ከፍ ያሉ እህቶችን እንደ እናት ምከራቸው። ለምን? ምክንያቱም ቤተሰብ ስለሆነ እርስ በርስ የሚል ነገር ስላለ። ሁለተኛው እዚህ ውስጥ የምናየው ምንድን ነው? ዝሙት፣ ርኩሰት፣ መዳራት ይልና ጣዖትን ማምለክ በእርስ በርስ ግንኙነት ምን ሊመስል ይችላል ብለን ማሰብ አለብን። ምክንያቱም ይሄ ከግሪኩ ቃል ወደ አማርኛ ተፈቶልን ጣዖትን ማምለክ ተብሎ ተተርጉሟል። ግን ምን እያሰበ ነው ጳውሎስ ይሄን ሲጽፍ ብለን መረዳት መሞከር አለብን። እኛ እኮ አሁን የምናመልከው ስታችሁ የለ ምን የለ፣ ስለምንድን ነው የሚያወራው? እና በቆላሲየስ መጽሐፍ ላይ ምን የሚል አለ ላንብብላችሁ። መመኘት ራሱ ጣዖትን ማምለክ ነው የሚል ነገር እናነባለን። ትዝ ይላችኋል? ቆላሲየስ ምዕራፍ ኤፌሶንም ላይ ያለው ሐሳብ ቆላሲየስ ምዕራፍ 3 ቁጥር 5 በምድር ያሉ ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወት፣ ክፉ ምኞትም ጣዖትን ማምለክ የሆነ ምንድን ይላል? መጎምጀት ካቨቸስነስ፣ እሱም ጣዖትን ማምለክ ነው ይላል። ስለዚህ ከእግዚአብሔር ይልቅ የምንከታተለው ነገር ከእግዚአብሔር ይልቅ ምንን ይወዳሉ ይላል አንደኛ ጢሞቴዎስ 6 ተድላን፣ የእኛን ምቾት። ይሄ ጣዖትን አምልኮ ነው። በምን? እርስ በርስ ባለ ግንኙነት። እዛ አዲስ አበባ እህታችን ጸጋ ከመጣችበት ቸርች እግዚአብሔር ቃል ሳካፈላቸው እንዲህ ብዬ ተናግሬ ነበር። ወደ ቸርች የምንመጣው ለእኔ አይደለም። ቤተ ክርስቲያን የምንመጣው ለእኔ አይደለም። ለእኔ አይደለም ስል አሁን መቅደስ የምትመጣው ለራሱ አይደለም። ለማን ነው? ለእኛ ነው። ለእኛ ነው የምንመጣው ቤተክርስቲያን። ለእኔ ከሆነ ደስ ያለኝ ቀን እመጣለሁ፣ ደስ ያለኝ ቀን አልመጣም። እድር ስብሰባ እናውቃለን ሁላችን። ደስ ያለን ቀን መቅረት እንችላለን። ለምን? ቅጣት አለው። እድር ነው፣ አብረን ነው፣ ተስማምተን ነው። ያ ፒክቸር እኛ ጋር አልመጣም። ምናልባት ከምዕራባውያን ክርስትና የወረስነው ኢንዲቪጁዋሊዝም ሊሆን ይችላል፣ አላውቅም።
እኔ በቃ ደስ ያለኝ ነው ማለት ነው። ደስ ሲለኝ አደርጋለሁ፣ ደስ ሳይለኝ አላደርግም። ኮሚትድ አይደለም። ለቤታችን ግን እንደዛ አይደለም። እኔ የሚል ነገር አለ። ስለዚህ ቸርች የምንመጣው ለእኔ ሳይሆን ለእኛ ነው። አንድ ወንድማችን ሌላ ቤተክርስቲያን እነ ወንድም መላኩ ቤተክርስቲያን ምን አለ ሲናገር፣ አሁን ዛሬ ከመጡት ሰዎች ይልቅ የቀሩት ይበዛሉ እና ከሰቆቃወ ኤርምያስ መልእክቱን ሰምታችሁ ከሆነ መጨረሻ ላይ ሲናገር ነበር። ሰቆቃወ ኤርምያስ አንድ ክፍል አነበበ። እንዲህ የሚል ክፍል ካገኘሁት ላንብበው። ስንጨርስ ማለት ነው፣ መልእክቱን ከጨረስን በኋላ ይህንን ነገር ተናገር። ሰቆቃወ ኤርምያስ ምዕራፍ 4 መሰለኝ። እንዲህ የሚል ነገር አነበበ። የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ ይላል። የመቅደሱ ድንጋዮች፣ ይሄ የሚያወራው ስለዛን ዘመን ስለነበሩት መቅደሶች፣ የመቅደሱ ድንጋዮች ነው። ወደ እኛ ህይወት ስንመጣ ግን እኛንን ሕያዋን ድንጋዮቹ በጎዳና ላይ ተበትነናል። አንዳንዱ ስራ አለብኝ ብሎ ይቀራል። አንዳንዱ ለኢንተርቴይንመንት ይቀራል። አንዳንዱ ለተለያየ ጉዳይ ይቀራል። እንደመሰለው ነው ሁሉም የሚያደርገው። በጎዳና ላይ ተበትነናል። ኮሚትመንት የለም። አብረን ልንሰራ ነው እግዚአብሔር እኛን የጠራን። የተጠራ ነው ለዚህ ፕሮግራም ሆኖ ሳለ ግን ስቲል እኔ የሚል ነገር አለ። ስለዚህ ጣዖትን ማምለክ ምን ሊሆን ነው ማለት ነው? በቃ ከእግዚአብሔር ይልቅ የምንወደው ሌላ ነገር። እግዚአብሔር ምን ይፈልጋል? እኛ አንድ እንድንሆን፣ እንድንሰባሰብ፣ መሰባሰባችንን እንዳንተው፣ ታማኞች እንድንሆን፣ በተሰጠን ጸጋ በትጋት እንድናገለግል፣ ፍቅርን እንድንከታተል፣ በመንፈስ እንድንመላለስ ፈልጎ ሳለ ግን የኛ ፍላጎቶችና የኛ ምቾቶች ስላሉ እነዚህን ነገር ትተን ወደዚህ ዘወር ስንል ጣዖት አምልኮ ነው። ለክርስቲያን ጣዖት አናመልክም ብላችሁ እንዳታስቡ። በዮሐንስ መልእክት ላይ ሐዋርያው ዮሐንስ መጨረሻ ላይ ለክርስቲያኖች የጻፈው መልእክት ምን የሚል መሰላችሁ? ታስታውሱታላችሁ። አንደኛ ዮሐንስ የመጨረሻው ጥቅስ ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ጣዖት ቅርብ ነው። የሆነ ስታችሁ አያስፈልገንም ጣዖት ለማምለክ። ከእግዚአብሔር ይልቅ የምናስቀድመው ነገር እዚህ አላውቅም እንጂ አሜሪካኖች ጂም ሊሄዱ ይችላሉ ቸርች ትተው። በጣም ያሳዝን። ይሄ እኮ ረጋፊ አካል አንድ ቫይረስ ትበቃዋለች። አንድ ቫይረስ ይህን ያህል ብዙ ባንታመንበት ጥሩ ነው። ሟች ነን። ውጭ ሰውነታችን ዕለት ዕለት ምን ያደርጋል? እየጠፋ የውስጡ ሰውነታችን ግን ዕለት ዕለት ይታደሳል። ስለዚህ ጣዖትን ማምለክ። ከዛ በኋላ ሟርት ይላል። ሟርት ደግሞ ምንድን ነው? በአንድ ትራንስሌሽን ላይ ማኒፑሌቲንግ አዘርስ ይላል። ማኒፑሌቲንግ አዘርስ፣ ሌሎችን የራሳችንን ነገር ፈልገን በጥበብ ሴረኛነት ማለት ነው፣ መሰሪነት ማለት ነው። ሌሎችን ልክ ኤልዛቤል ትስትላቸዋለች። ኤልዛቤል እንዴት አድርጋ እዛ አሁን ማኒፑሌት ስታደርገው ያንን ሰው እዛ ከመስታወት ላይ የነበሩት እዩ ታች ነው ለካ የነበራል ላይ የነበሩትን ነው እሷ ነች ላይ የነበረችው። እንዴት ነበረ ስትጠብቃቸው የነበረው? ተኳኩላ እኮ ነው። ተኳኩላ በቃ በዛ ውበቷ ምን ልታደርግ ልታደነዝዝ እኮ ነው። ይሄ እኮ ባህሪ ሴት ብቻ የምታደርገው አይደለም፣ ወንድም ሊያደርገው ይችላል። ፖለቲከኞች እኮ ያደርጉታል። ጥበብ ማለት ነው። ሰዎችን እንዴት አድርገን ሴልስ ፒፕል ያደርጉታል። መኪና ሻጮች ያደርጉታል። በቃ አንተ ምናምን እያሉን በቃ ወይ ስለ ቁመናችን ይነግሩናል፣ ወይ ደግሞ ምንድን ነው የምትሰራው ይሉናል። ፍለጋ እኮ ነው ቤት በኩል ማኒፑሌት እንደሚያደርጉ። ምንድን ነው የምትሰራው? እኔ የምሰራው እንዲህ ነው ስትሉ በቃ ከዛ ያስባል እንዴት አድርጎ እንደሚሞላል እና እንዳንተ አይነት ሰው የለም ይለናል። ግን ምን እያደረገን ነው? በልግዛ ነው። ማኒፑሌቲንግ አዘርስ። እርስ በርስ እንደዚህ ስናደርግ ምንድን ነው? የሥጋ ስራ። መንፈስ ቅዱስ እንዲህ አይነት ነገር እንድናደርግ አያስተምረንም፣ አያበረታታንም። ሥጋ ነው እንደዚህ የሚያደርገው። ግን እኛ ደግሞ ይህንን ነገር የት ለመድ ነው? መቼም ከማርስ አይደለም የመጣ ነው አይደል? ከዓለም ነው የመጣ ነው። ውስጣችንም ደግሞ ሥጋ አለ። ስለዚህ የለመደ ነገራችንን ነው የምንጠቀመው። ስለዚህ በጣም መንቃት ያስፈልጋል። መንቃት አለብን። እሺ፣ ሌላስ? ጥል ብዙ ማብራሪያ ያስፈልገው ማለት
ጥል ማለት ይላል እዚህ አንድ ቨርዥን ላይ ስመለከት hatred of those who get in your way። በቃ በመንገዳችሁ ላይ አንድ ሰው ሲቆም ያን ሰው መጥላት፣ በቃ ስላለ ያ ሰው እኛ የምንፈልገውን ያልተናገረ ሰው፣ እኛ የምንፈልገውን ያላደረገን ሰው መጥላት፣ ይሄ የስጋ ስራ ነው። እኛ የምንፈልገውን ነገር ባያደርግ ሰው ምን እናድርግ? እንዴ እንጸልይ፣ እንታገስ። ፍቅር እንደዛ ነው እንዴ። ልጆቻችሁ እንኳን የምትፈልጉትን እኮ አያደርጉላችሁም አይደል? እንዲህ አድርጉ ስትሏቸው እንዲህ ሊያደርጉ ይችላሉ። እና ታዲያ ልትተዋቸው ነው? አውጥታችሁ ልጥሏቸው ነው? አታደርጉትም። ፍቅር እንድንታገስ ያደርገናል። ጥል፣ ሌላው ትርጉም የሌለው ክርክር ይላል እዚህ ላይ። ሌላው ቅናት ይላል። ቅናት እዚህኛው ላይ ምን ይላል? ሪዜንትመንት when others are favored። ልክ ቤት ውስጥ ልጆች ሲወለዱ አሁን ህፃኗ ስትወለድ ማን ነበረ ስሙ? የወንዱ ልጅ አንተ ኢያሱ እንዴት ነው? ትንሽ አላስቸገርም አይደል? እሷ ስትወለድ ትኩረቱ ሁሉ ወደ እሷ ሆነ ብሎ ይሄ ማለት ነው ቅናት። ለሌላው የሆነ ነገር ሲደረግ እንዲህ ለእኔም ብሎ ማሰብ፣ ይሄ ኖርማል ነው። እንግዲህ ልጆቹ ማን አስተማራቸው? ኢያሱ ማን አስተማራቸው? ውስጡ ነው ያለው፣ ውስጣችን ነው ያለው። ቅናት፣ በሌሎች መቅናት። ለምሳሌ አንድ ሰው ወጥቶ የእግዚአብሔር ቃል ሲያካፍል የሚያካፍልበት መንገድ በጣም ሲማርከን ሳናስበው ውስጣችን እና ደግሞ ሰዎች መጥተው እሱ በጣም ጥሩ ነው ያካፍለው ምናምን ሲሉ እኛ የምናካፍል ከሆነ ጥሩ ስሜት የማይሰማን ከሆነ ምን ይባላል? ቅናት። አንዲት እህት ምን ብላናለች? ከብዙ ዓመት በፊት ነው። እኔ ቅናት አላውቅም አለች። እንግዲህ ብዬ ዝም አልኩ። ቅናት ምን እንደሆነ አላውቅም። ቅናት እንዴት አታውቁም? ቅናት እናውቃለን ሁላችን። ግን እርስ በርስ ባለን ግንኙነት ቅንዓት ስናይ፣ ይህን የስጋ ስራ ስናይ አሁን ምን እናርግ ወደሚለው እኮ ነው መሄድ የምንፈልገው። ምን እናርግ? ልጨርሰው። ቁጣ እዚህኛው ቨርዥን ላይ ቴምፐር ታንትረም ሲል፣ ቴምፐር ታንትረም ማለት በቃ ተበሳጭተን በቃ ራሳችንን መቆጣጠር የማንችልበት ቁጣ ውስጥ እንገባ። እንዴ እንደዛ ትቸገራለች? ይመጣል አለ። አንዳንዶቻችን ከባህሪ ተፈጥሯዊ ባህሪያችን ቶሎ የማይሞቀዋል። የማይሞቅ ባህሪ ታውቃላችሁ? ቶሎ የማይሞቅ ጊዜ የሚፈጅበት ቶሎ የማይግል ማለት ነው። እንደው የመንፈስ ፍሬ ስላላቸው ሳይሆን እንትኑ አይግልም ቶሎ። የሌላው ደግሞ ተረም ነው የሚለው፣ ቶሎ ይደርሳል እዛ ጋር። ልክ ነው። እኛ አሁን በእንትን ሁሉ በጂኦግራፊ ሁሉ ልንለካው እንጂ የት ጋ እንዳሉ ተረም የሚለው የት ጋ እንዳለ ማወቅ እንችላለን። እናንተ ራሳችሁ ድረሱበት። ይሄ ጀነራላይዝድ የሆነ ሀሳብ ነው። ቁጣ፣ ቴምፐር ታንትረምስ። ከዛ ደግሞ ሌላው ምንድን ነው እዚህ ላይ? ንዴት ነው እሱ፣ ይቅርታ። ቁጣ፣ አድመኛነት። ሌላም መለያየት፣ መናፍቅነት፣ ምቀኝነት፣ እንዲህ እያለ ይቀጥላል። አሁን እነኚህን ነገሮች ከኛ ሩቅ እንደሆኑ አድርገን እንዳናስብ ብዬ ነው። ድሮ ትተናቸው መጣን፣ እግዚአብሔር ይመስገን እንዳትሉ ነው። ድሮማ አዎ ነበረ፣ እንዲሁ ነበር ኑሯችን። አሁንም ግን አሉ እነኚህ ነገሮች። ምክንያቱም ስጋ ስላለ መንፈስ ቅዱስ የሚፈልገውን የሚቃረን ስጋ አሁንም አለ። ምንድን ነው መፍትሄው ብትባሉ በሁለት ቃል ምን ትላላችሁ? መፍትሄው ለዚህ በሁለት ቃል ሰማው ድምፅ ምን ነፂ ያልሽን? ምንድን ነው መፍትሄው ለዚህ? በመንፈስ ተመላለሱ። እሱ ነው መፍትሄው እኮ ሌላ ነገር አይደለም። ይኸው ይናገራል፣ በመንፈስ ተመላለሱ። ይሄ ፍላጎት አለ፣ በግለሰብ ህይወት ውስጥ አለ፣ በህብረታችንም ውስጥ አለ፣ ደግሞ መንፈስ ቅዱስም አለ። ስለዚህ በመንፈስ ቅዱስ ተመላለሱ። ምን ይላል ቁጥር 25 ላይ? ስለ መንፈስ ፍሬ የሚናገረውን አላነበብኩም። የመንፈስ ፍሬ ግን ይላል። የመንፈስ ስራ ቢል ኖሮ ፒክቸሩ ሌላ ነበር። የስጋ ስራ የተለመደ ነገር ነው።
የመንፈስ ፍሬ ግን ፍሬ እንዴት ነው የሚገኘው? ጊዜ ወስዶ እንክብካቤ ተደርጎ ጥረት ያስፈልገዋል አይደል? እንክብካቤ ያስፈልገዋል። ከዛ በኋላ ማፍራት እንጀምራለን። የመንፈስ ፍሬ የሚከተሉት ናቸው ይላል። ፍቅር፣ ደስታ ማለት የመንፈስ ፍሬ ስናፈራ እንደ ማህበር ምን መሆን እንጀምራለን? አንዳችን ሌላችንን ማገልገልን ዓላማ ማድረግ እንጀምራለን። የመንፈስ ፍሬ ግን ፍቅር፣ ደስታ። አሁን ደስታ እስቲ እናስበው። ምንድን ነው ደስታ? እኔ ማለት እናንተ መገመት ትችላላችሁ አውቃለሁ፣ ግን አንዳንድ ነገር ይህንን ቃሉን በደንብ ማሰብ ያስፈልጋል። ወደ እግዚአብሔር ቤት እንሂድ ሲሉ ደስ ይላችኋል። ጓጉታችሁ በቃ ጠዋት ራሱ በቃ መቼ በነጋልኝ ብላችሁ ሄዳችሁ ታውቃላችሁ? አንድ ቀን ትላንትና ድሮ በህይወት ታሪካችሁ በጌታ ከሆናችሁ በኋላ ስለሆንም ተስፋ አውቃለሁ። ስለሌሎቻችሁ የምታውቁት ያለ ታሪክ ስላለ ነው። እንቅልፍ ሌሊቱ አልነጋ ያላችሁ ጊዜ ነበረ። ወደ ቸርች ሄጅ ናፍቋችሁ የቅዱሳን ህብረት ቻይና አንደርግራውንድ ቸርች ውስጥ አሁን በጣም ቤዚክ ሌሊት ተነስተው ይሰበሰባል። እኛም ውስጥ እኮ ያ ነገር ሊሰራ ይችላል። ምን ስንሆን? በመንፈስ እንመላለስ። ለምንድን ነው የምንራራቀው? ለምንድን ነው በደስታ ማንሰበሰበው? እኔ የምንላቸው ብዙ ነገሮች ስላሉ እኔ ሰላምን እስቲ አስቡ። ምንድን ነው ሰላም? በመንፈስ እንመላለስ የሚመጣ ፍሬ። በፊት ድሮ ይላል በቲቶ መጽሐፍ ላይ እርስ በርሳችን ምን እናደርግ ነበር ይላል? እንጣላና እንጠላላ ነበር። እና የመድኃኒታችን ሰውን መውደዱ በተገለጠ ጊዜ እንደገና በተወለድን ጊዜ ነገሮች ተቀየሩ። ድሮ እንዲህ ነበር ይላል። ሰላማዊ ስንሆን ሰው ሊጣላን ሲመጣ አንጣላ። ሰላማዊ ነን። ቁጣን ምን የምናደርግ የምናበርድ ሰላም። ይሄ የመንፈስ ፍሬ ነው። ስለዚህ ተቆጣ ሰው ስናይ አሁን እኛ ማሰብ ያለብን ምንድን ነው? እንዴት እንደዚህ ይናገረኛል ነው የምንለው። እኛ የሚመጣልን እሱ ነው፣ እሱ እኔ ነው። ግን አሁን ተቀይሮ ሀሳቡ ምን ሆኖ ነው ወንድሜ፣ ምን ሆና ነው እህቴ ማለት ስንጀምር ነገሩ ቀየር ይላል። የሆነ ነገር ሆኖ ይሆን ማለት ስንጀምር አሁን ይሄ ከየት የሚመጣ ነው? ከፍቅር። ስለዚህ ውስጣችን ስጋ አክት ለማድረግ ሲፈልግ በቃ ቀስ ብለን በውስጣችን በልባችን ወደ መንፈስ ቅዱስ ዘወር ብንልስ፣ ልክ እንደ ነህምያ ጸሎት። የነህምያ ጸሎት ትዝ ይላችኋል? ነህምያ በንጉሱ ፊት ሆነ። ከዛ በኋላ ንጉሱ ፊት ሞገስ አገኘ። አሁን በልስቲ ምንድን ነው የምትፈልገው ሲባል በጣም ከባድ ነው። ከየት ትጀምራላችሁ? ከዛ በጸልይ አጭር ጸሎት ነው የጸልየው። ስለዚህ እኛም አጭር ጸሎት መጸለይ፣ ጌታ ሆይ ልቤ ከብዶኛል፣ አሁን እርዳኝ፣ ያንተን ፈቃድ እንድከተል በቃ። ከዛ በኋላ ጌታ ይረዳናል። አሁንም ግን ውስጣችን ትክክል እንዳልሆነ ካሰብን ቆይ ሌላ ጊዜ እናወራ፣ በኋላ እናወራ። ለምን? ምክንያቱም በምንናገረው ነገር ማንንም ላለማፍረስ እኛ የምናደርገው ነገር ሁሉ ቅዱሳንን ምን የሚያደርግ መሆን አለበት? የሚያንጽ። ፍቅር ያንጻል፣ ለማነጽ እንዲሆን። ትዕግስት ይሄው የመንፈስ ፍሬ ነው። ስለዚህ ትዕግስተኞች እየሆነ እንመጣለን። ቶሎ አንቸኩልም፣ ለመፍረድ አንቸኩልም፣ ለቁጣ አንቸኩልም፣ ለንግግር አንቸኩልም። ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት የመጨረሻዋ ግን ራስን መግዛት። ራሳችንን መግዛት እንጀምራለን። ራስን መግዛት። እነኚህ ሁሉ የመንፈስ ፍሬ ነው ይለናል። እንደዚህ ያሉትን የሚከለክል ሕግ የለም። ብዙ የመንፈስ ፍሬ ማፍራት ስንጀምር በመንፈስ ስንመራ ሕጉን ሁሉ ነው የምንፈጽመው። ምክንያቱም በፍቅር ይጠቀለላል ብሎናል ከላይ። በመንፈስ ብንኖር
ይቅርታ የክርስቶስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉ ይላል። በቃ የኛ ለስጋ የምንወስደው የት ጋር ነው? ስጋን የምንወስደው መስቀል ብቻ ነው። ለስጋ ምንም አታስቡ ይላል ሮሜ ምዕራፍ 13 መጨረሻ ላይ። አታስቡ፣ ክርስቶስን ልበሱ። እኛ የክርስቶስ ነን። የክርስቶስን ፍላጎት ለማርካት ነው እኛ ያለን። የተሰበሰብነው በዛ ዓላማ ነው። የምናደርገው በዛ፣ የምንኖረው በዛ ዓላማ ነው። ስብሰባችን ሰዓት ላይ ብቻ ሳይሆን በአጠቃላይ አሁን እኛ በአንድነት ያለ ነው ስጋን ከክፉ ምኞቱና መሻቱ ጋር የሰቀል በመንፈስ ልንመላለስ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። ይህንን በማለት እጠቀልላለሁ። የቤተ ክርስቲያን ህይወት ወይም የአዲስ ኪዳን ቤተ ክርስቲያን ህይወት የመተናነጽ ህይወት እንደሆነ ሁላችንም እናውቃለን። ቤተ ክርስቲያን እየተሰራች ነው ያለችው፣ እየታነጽን ነው። እንደዛ ነው የሚለው አንደኛ ጴጥሮስ ምዕራፍ 2 ላይ መንፈሳዊ ቤት ለመሆን እየተሰራ ነው። ሰሪው ማን? እግዚአብሔር ነው። በብሉይ ኪዳን ዘመን ሰሪው ማን ነበር? ሰዎች ናቸው። ስራውን ትተውት ነበረ። የተዉት ለምን ነበረ? የራሳቸውን ነገር ላይ ትኩረት አድርገውና ከደረሰባቸው ተግዳሮት የተነሳ። አሁን ወደ አዲስ ኪዳን ስንመጣ ሰሪው እግዚአብሔር ነው። እግዚአብሔር ግን በሾርት ከት አይሰራንም። በሾርት ከት አይሰራንም ማለት አይ በቃ እንግዲህ ባትታዘዝም ኦኬ ዝም ብዬ እሰራለሁ ብሎ ነገር የለም። መታዘዝ አለብን። የምናስወግዳቸው ነገሮች አሉ። አንደኛ ጴጥሮስ ምዕራፍ 2 ላይ በግልጽ ይናገራል። እናንተ የተወለዳችሁት ከማይጠፋ ዘር ነው፣ በእግዚአብሔር ቃል ነው እና ከልባችሁ እርስ በርሳችሁ አጥብቃችሁ እንድትዋደዱ ለእውነት መታዘዝ ያስፈልጋችኋል የሚል ነገር አለ። ለእውነት በመታዘዝ ነፍሳችሁን አንጽታችሁ ይላል። ነፍሳችን መንጻት አለባት። አስተሳሰባችን መዳን አለባት። ከዛ በኋላ ምንድን ነው የሚያስፈልገው? በቀጣይነት ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ ምን እናደርጋለን? አስወግዱ ካለ ካላስወግድን አይሰራም። ስለዚህ አንዱ ትልቁ ግብዝነት እነ ጴጥሮስ የተያዙበት ግብዝነት ነው። ምንድን ነው ብለናል? ግብዝነት ምንድን ነው ካል በአንድ በኩል ሁላችንም የምናውቀው ማስመሰል ነው። ሌላው ግን የግብዝነት መልክ በትክክል የምንረዳው ፈሪሳውያንን በማየት ነው። ፈሪሳውያን ምን ይላል ጌታ ኢየሱስ ሲናገር? እናንተ ትንኝን ታጠራላችሁ። ሻይ ስትጠጡ ትንኝ ብትገባ ትላላችሁ ይላቸዋል። እንግዲህ የጌታ ምሳሌ ነው። ትንኝ እንግዲህ አስቡ። ነገር ግን ግመል ትውጣላችሁ። ፒክቸሩን ታያላችሁ። ግመል ግን ትውጣላችሁ። ግመል መቼም አንውጥም ማለት አይቻልም። ፒክቸሩ ግን እንድታዩት ልክ ይሄ ግንድና ምንድን ነበር ጉድፍ ብሎ እንደሰጠው የፈሪሳውያን ችግር ራሳቸውን መመልከት አይችሉም። የሚያጠኑትና የሚያነቡት ሁሉ ለሌላው ሰው ነው። ሌላውን ሰው አቃቂር ለማውጣት አብጠልጥለው የሰውን ነገር ያያሉ። እስቲ ቆይ ንገረኝ፣ እንዴት ነው የሆነው? እንዴት አደረገ? እንዴት አደረገች? ምናምን ብለው አብጠልጥለው ያሉ የራሳቸውን ግን ይሄ ራሱ ግብዝነት። ይሄ ካልተወገደ ክፋት ምን መሰላቸው? እኛ እንደ ሕያዋን ድንጋዮች አይደለም የምንሰራው። መሐንዲሱ ያይና ወደዛ አድርግልኝ ነው የሚለው። አንሰራም። መንፈሳዊ ቤት አንሆንም። ለእግዚአብሔር ደስ የሚያሰኝ መስዋዕት የሚያቀርቡ ቅዱሳን ካህናት መሆን አንጀምርም። ፕሮግራም እየመራን ግን አምልኮ ውስጥ ገና የለን። ስብከት እየሰበክን ገና መስዋዕት ማቅረብ ጋር አልደረስም። ለምን? ምክንያቱም ቅድመ ሁኔታ አለ። መወገድ ያለባቸው መወገድ አለባቸው። ክፋት ሁሉ፣ ተንኮል ሁሉ፣ ግብዝነት፣ ቅናት፣ ሐሜት ሁሉ። ሐሜት ምንድን? ሐሜት ማለት እኮ ታውቃላችሁ፣ ሰው ሐሜትን ለምሳሌ ሰው በሌለበት ስሙን መጥራት ብለን ተረድተናል አንድ ወቅት ላይ አይደል? ግን እንደዛ አይደል። ሰው በሌለበት እኔ አሁን ፍቅሬ በሌለበት ፍቅሬ ብዬ ላወራ እችላለሁ። እያማሁት አይደል? ፍቅሬ እኮ ደውሎልኝ ነበር። እያማሁት ነው እንዴ?
ሐሜት አይደለም። ሐሜት ማለት መክሰስ ማለት ነው። በሐሰት መወንጀል ማለት ነው። ይህን ስራ በዋነኛ የሚሰራው ማን ተብሎ ይታወቃል? ዲያብሎስ። ቅዱሳን ያማሉ ወይ ብዬ ብቻ ጥያቄ ልጠይቃችሁ። መልሱ አዎ። እንዴት ነው ታዲያ እኛ መንፈሳዊ ቤት የምንሆነው? እንዴት አድርጎ ነው እኛ የመንፈስ ፍሬ የምናፈራው? እንዴት አድርጎ ነው ከዚህ አልፈን ለማያምነው ማህበረሰብ ወንጌል ይዘን የምንወጣው? ስለዚህ ሐሜት ምን ይሁን? ሁሉ ይወገድ። እቺን ቃል ላንብብ። ይሄ የተጻፈበት ክፍል ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ምን ይላል? ቁጥር 18 ለሎሌዎች ይናገራል። ምዕራፍ 3 ቁጥር 1 ለሚስቶች ይናገራል። ምዕራፍ 3 ቁጥር 7 ለባሎች ይናገራል። ምዕራፍ 3 ቁጥር 8 ለማን ነው የሚናገረው? ለሁላችንም ይናገራል። እና ለሁሉም ግን መመሪያው የሚመጣው ከክርስቶስ ነው። ክርስቶስ ይላል፣ ተመልከቱ ቁጥር 21 የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና ይላል። ማለት የክርስቶስን ፉትፕሪንት ተከትላችሁ እንድትሄዱ። ፉትፕሪንቱ አለ። የክርስቶስ ፉትፕሪንት አለ። እሷን ተከትለን መሄድ ነው። አሁን ይህን የሚለው ለምንድን ነው? ሎሌዎች ወይ ባሮች ወይ በዚያን ዘመን ለጌቶቻቸው ተገዙ። ለየትኞቹ ጌቶች? ለበጎቹም ለጠማሞቹ። ለጠማሞቹ? አዎ ለጠማሞቹ። ለበጎቹም ለጠማሞቹም። ምንድን ነው እያለ ያለው ጴጥሮስ? ስሌቨሪን እያበረታታ ነው እንላለን። ያው እንዳልኳችሁ ነው፣ መንፈሳዊ ነገር ነው። ከዓለም አስተሳሰብ ከዓለም አካሄድ ፍጹም የተለየ ነው። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ምን ቢያደርግ? ቢታገስ ምን ይገባዋል? ምስጋና ይገባዋል። ማለት ማን ነው የሚያመሰግነው? እግዚአብሔር። ለምን? ፉትፕሪንቱ ላይ ነዋ። የኢየሱስን ፈለግ እየተከተለ ነው። እሱም እኮ እንዲህ ነው ያደረገው ይላል። እሱም ይሄንኑ ነው ያደረገው። ምን አደረገ? ክርስቶስ ስለ እናንተ መከራን ተቀብሏል። እርሱ ምን አላደረገም? ኃጢአት አላደረገም። ተንኮል ባፉ አልተገኘም። ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም። ዛቻ እንኳን የለውም። ምን አደረገ? በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። እናንተስ ታዲያ ምዕራፍ 3 ቁጥር 8 ላይ ተመልከቱ። ሁላችሁ ፊልጵስዩስ ላይ አይተነዋል ባለፈው ሰሞን። በአንድ ልብ ምን ሁኑ። በአንድ ልብ እንድንሆን የሚያስችለን ማን ነው? መንፈስ ቅዱስ። በአንድ ልብ እንዳንሆን የሚያደርገን ማን ነው? እኔ። በአንድ ልብ ሁኑ፣ እንደ ወንድሞች ምን አድርጉ? ተዋደዱ፣ ርኅሩኆችና ትሑታን ሁኑ። በቃ እዚህ ጋር ቢያቆም በቃ ከዚህ በኋላ መልካም መሆን አለብን፣ ሩህሩህ መሆን አለብን፣ ትሑት መሆን አለብን ብለን በቃ ራሳችንን በቃ አይዞን ጌታ ይረዳናል ብለን እንሄዳለን። ግን እንደዛ አይደለም መንገዱ። ይሄን ከሰማን በኋላ ምን ይላል? ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። እንዲህም አለ። የት? ዓለም ውስጥ ኖ፣ ቤተ ክርስቲያን ውስጥ። ዓለም ውስጥማ አለ። እሱ ምን ግልጽ እኮ ነው። እኛ ስለ ዓለም አይደል የምናወራው፣ ስለ እርስ በርስ ግንኙነታችን ነው የምናወራው። ስጋ በመንፈስ ላይ ይመኛል ማለት ክፉን ይመኛል፣ ክፉን ማድረግ ይፈልጋል። ክፉ የሚባለው ምንድን ነው? እንደ መንፈስ ፈቃድ ያልሆነ ነገር ሁሉ ክፉ ነው። ጴጥሮስ ጌታ ኢየሱስ ወደ መስቀል ሲሄድ ና ላናግርህ ወንድሜ አላለ፣ መምህር ና ላናግርህ። ይሄ በፍጹም መሆን የለበትም። እንዴት እንዲህ ብለህ ትናገራለህ? የሰውን እንጂ የእግዚአብሔርን አታስብም። አንተ ሰይጣን ከኋላ ሂድ፣ እንቅፋት ሆነብኝ።
የጴጥሮስ ሐሳብ ምንድን ነበረ? ክፉ ግን ይመስላል ክፉ። ጴጥሮስ ክፉን መስሎታል? አልመሰለውም። ዩሲ ክፉና ደግ የምንለይበት ከዓለማውያን ካልጨመረ መንፈሳውያን ግን አይደለም። ዓለምም እኮ ክፉ ማለት መሳደብ፣ እናትክን ማለት ማትረባ ማለት እሱ ዓለምም ያውቃል እኮ እንዲህ መባል እንደሌለበት። አሁን የምናወራው ጌታ ኢየሱስ ወደ መስቀል እየሄደ ኖ ይሄ ይቅር ማለት ራሱ ደግሞ ምንድን ነው? ዳያቦሊክ ነው፣ የዲያብሎስ ነገር ክፉ ነው። ስለዚህ ክፉን በክፉ ፈንታ ሲል ሰዎች እንደሚናገሩ ምላሽ አትስጡ። በክፉ ፈንታ አትመልሱ፣ ስድብን በስድብ ፈንታ አትመልሱ። በዚህ ፈንታ የእናንተ ኃላፊነት ምንድን? ባርኩ። ይሄ የመንፈስ ስራ ነው። ባርኩ። ለምን? ለበረከትን ልትወርሱ ለዚህ ተጠርታችኋልና። ከዛ ይጠቅስልናል ከመዝሙር 34 ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ይላል። አትፈልጉ? ከፊታችሁ ሕይወትን ማየት አትፈልጉ? ሕይወት ምን ማለት ነው? እኔ እንጃ። እናንተም እኛም ሁላችንም ቃሉን ነው የምናነበው። ሕይወት ከፊት አለ። ሕይወትን መናፈቅ እንግዲህ ሕይወት ብለን ስናስብ በመንፈስ የሚሆን ሕይወት፣ የመንፈስ ፍሬ ያለበት፣ ፍቅር ያለበት፣ እግዚአብሔር የከበረበትን ነገር ሕይወትን የሚወድ ደግሞ መልካሞችን ቀኖች ከፊታችን መልካም ቀን ማየት አትፈልጉ? መልካሞች ቀኖች እንዲኖሩ ትፈልጋላችሁ ይላል ከመዝሙር ጠቅሶ ጴጥሮስ። ትፈልጋላችሁ? የሚፈልግ ሰው እዚህ ላይ በአንተ ብሎ ነው የሚናገር። ምክንያቱም እኔ የወንድሜ ፍቅሬን ምላስ መከልከል አልችልም። ስለዚህ ለየብቻ የምናደርጋቸው ነገሮች አሉ። መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ምን ያድርግ? ይከልክል። እያንዳንዱ ሰው ለምን? ሕይወትን ማየት ከፈለጋችሁ፣ መልካም ቀኖችን ማየት ከፈለጋችሁ፣ ሕይወት ከየት ነው የሚመጣው? ከእርሱ። መልካም ቀኖች ከየት ነው የሚመጡት? ከእርሱ። ያያል እያለን ነው። ይኸው ቀጥለን ስንመለከት ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ፣ ይከተለውም። የጌታ ዓይኖች ወደ ጻድቃን። ይህን ጥቅስ እናውቀዋለን። እዚህ ግን ጻድቃን የሚላቸው እነማን ናቸው? ጻድቃን የሚላቸው እዚህ ላይ እዚህ ያነበብነውን ሁሉ የሚከተሉ የክርስቶስን ፈለግ የሚከተሉ በቤታቸው በባልና በሚስት ግንኙነት፣ በአሰሪና በሰራተኛ ግንኙነት፣ እንደገና ደግሞ እርስ በርስ ባለን በቤተ ክርስቲያን ግንኙነት ምን አይነት ሰዎች ናቸው? ሰላምን የሚሹ፣ መልካምን የሚያደርጉ፣ አንደበታቸውን ከክፉ ነገር የሚከለክሉ እነኚህ ጻድቃን ናቸው። የእግዚአብሔርን ቃል ስንፈታ በጥንቃቄ ነው መፍታት ያለብን። እዚህ ላይ ጻድቃን የሚለው በእምነት ስለመጽደቅ አይደለም። ተግባራችን በእግዚአብሔር ፊት ጽድቅ የሆነን ወይም ያልሆነን ማለት ነው። ጻድቃን ናቸው። እንደዚህ ያሉትን ሰዎች ጌታ ያያቸዋል ማለት ይንከባከባቸዋል። ለሚስትየዋ ምንድን ነው የሚላት? ለቃሉ የማይታዘዝ ባል ቢኖርሽም እንዳትፈሪ፣ አንቺ የውስጥ ውበትሽን አሳይው። የቀደሙ እህቶቻችንም እንደዚሁ ነው የሄዱት። ጌታ ያያል እያላት፣ ያይሻል፣ ወንድሜም ያያል። አንተ ባሪያ የሆንክ ጠማማ የሆነ ጌታ ያለ፣ አንተ ግን በታማኝነት በግፍ መከራን እየተቀበልክ እግዚአብሔርን እያየህ ተመላለስ። ጌታ ያይሃል፣ ያያችኋል። የጌታ ዓይኖች ወደ ጻድቃን ናቸው። ደግሞ ጸልዩ፣ ግራ ከገባችሁ፣ ጥበብ ካስፈለጋችሁ። ምክንያቱም ጆሮዎቹ ለእነሱ ምንድን ናቸው? ክፍት ናቸው። ለጻድቃን። ጻድቃን ማን ናቸው? አሁን ያልናቸው። ለእነሱ ጸሎታቸው ይሰማል። ባሎች ሆይ ይልና ለባሎች ጸሎታችሁ እንዳይከለከል ከእናንተ ይልቅ ደከም የሚሉ ስለሆኑ ሚስቶቻችሁ ከእነርሱ ጋር በማስተዋል ተመላለሱ። የሕይወትን ጸጋ አብረው እንደሚወርሱ እንዳትዘነጉ። ያለዚያ ጸሎት ይከለከላል፣ ጆሮ ይዘጋል። ስለዚህ በጌታ ፊት ነው ያለ ነው ማለት ነው። እርስ በርስ ባለን ግንኙነት ሕይወት በዝቶ ይሆን? መልካም ቀኖቹ መጥተው ይሆን?
ጌታ የሚሰጣቸው መልካም ቀኖች ካልሆነ ስለምን ይሆን? እርስ በርሳችን እየተነካካስን እየተበላላን ምናልባት ይህንን የገዘገዝን እያጠፋ ነው ይሆን? እዚያ የሚሉት ነገር አለ። ሰው መቃብሩን የሚቆፍረው በምንድን ነው ይላሉ አሜሪካኖች። በምን? በሹካ። ምን ማለታቸው ነው ታውቃላችሁ? በሹካ ነው የሚቆፍረው ማለት የምንበላው ነገር ካልተጠነቀቅን ጠዋት ዶናት፣ ምሳ ሰዓት ላይ ደግሞ ቺዝበርገር፣ ራት ላይ ደግሞ ሲሪያል የምንበላ ከሆነ ያው በፎርክ መቃብራችን እየቆፈርን ነው ይባላል። ግን ማንም ሰው እንደዛ አያስብም። በኋላ አንድ ቀን በአምቡላንስ ሲሄድ ነው የሚሰማው ይህንን ጉድ። እኛም እርስ በርሳችን ያለውን ይሄንን መንፈሳዊ ቤት ለመሆን የምንሰራበትን ነገር ትንሽ የጀመረውን ነገር እኛው እያፈረስ ነው ሆኖ ይሆን? እንድናስብ ነው፣ እንድንመረምር። የጌታ ፊት ይላል መጨረሻ ክፉ ነገርን በሚያደርጉ ላይ ነው። ማናቸው ክፉ ነገር የሚያደርጉት? እነኛ እዚህ ላይ ያለውን የማይከተሉ የጌታን ስም የማያስከብሩ የራሳቸውን ምኞት የሚፈልጉ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና። ሮሜ ምዕራፍ 8 ቁጥር 13 ግልጽ ነው። እንደዚህ ያለውን የሚያደርጉት የእግዚአብሔርን መንግስት አይወርሱም። እሱን ምን ማለቱ ይሆን ብዬ ለማሰብ ሞክሬያለሁ። የእግዚአብሔር መንግስት አይወርሱም የሚለው ፒክቸር ምናልባት መንግስተ ሰማያት መግባት ብቻ ላይሆን ይችላል ብዬ አስባለሁ። ምክንያቱም የመንግስቱ ህይወት እዚህም እኮ አለ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ጽድቅ፣ ሰላም፣ ደስታ፣ ይሄ በመንፈስ ቅዱስ የሆነ የሚያድግ የሚጨምር ደስታ፣ ሰላም፣ ትዕግስት የሌለው ክርስቲያን ሆኖ ቆዝሞ የሚመላለስ ስንት ክርስቲያን አለ። ለምን? ሹካው ነዋ። ሹካው ገብቷቸዋል ማለት ነው። እኛ የስጋን ፈቃድ ስለምንመርጥ። ስለዚህ ከዚህ በኋላ ጌታ እንዲረዳን እኛ እያልን እንድናስብ ራሱ ስንሰበሰብ ራሱ እኛ እያልን መዘመር አንድ መዝሙር እንዘምርና እንጨርስ። እሱ ስለነበር ትላንት በልግ ጌታ ለእኛ ያደረገው የሚለውን መዝሙር ዘምረን እንጨርሳለን። መቼም የከፋው ሰው የለም ማለት። እሺ፣ አይ አውቄ ነው እንደዛ ያልኩት። እንደማይከፋቸው አውቃለሁ፣ እንደማይከፋን። ጌታ ለእኛ ያደረገው እጅግ ብዙ ነው የሚለው መዝሙር እንዘምር። ጌታ ለእኛ ያደረገው እጅግ ብዙ ነው። አቤት አቤት ስንቱን አለፍነ በእርሱ ችለነ። ብርታት ብርታት ጉልበት ሆነልን። ስሙ ስሙ ከፍ ይበልልን። ቀጠና አድርገው። ጌታ ጌታ ለእኛ ያደረገው እጅግ ብዙ ነው። አቤት አቤት ስንቱን አለፍነ በእርሱ ችለነ። ብርታት ብርታት ጉልበት ሆነልን። ስሙ ከፍ ይበልልን። ብርታት ጉልበት ሆነልን። ስሙ ከፍ ይበልልን። አንድ ጊዜ ጌታ ጌታ ለእኛ ያደረገው እጅግ ብዙ ነው። አቤት ስንቱን አለፍነው በእርሱ ችለነ። ብርታት ጉልበት ሆነልን። ስሙ ከፍ ይበልልን። ብርታት ጉልበት ሆነልን። ስሙ ከፍ ይበልልን። እግዚአብሔር አምላካችን ሆይ እስከ ዛሬ ድረስ አበርትተህን፣ ረድተህን፣ ታግሰህን፣ ምሕረት እያረክልን፣ ጸጋን እያበዛህልን
እዚች ሰዓት ላይ ደርሰናል። እናመሰግናለን ጌታ ሆይ። ከዚህ በኋላም ደግሞ አንተ እንድትረዳን ቅድምም በፊትህ እንደለመንን አይኖቻችንን እንድትኩልልን ቅዱሳንን አንተ እንደምታይ እንድናይ ጌታ ሆይ ይሄ አንተ የጠራህን አዲሱ ህይወት አዲሱ ማህበር እንዴት እንደሚኖር እግዚአብሔር አምላካችን ሆይ ዛሬም በቃል ውስጥ እንዳየን የበለጠ ለእያንዳንዳችንም ደግሞ ለሁላችንም መረዳት እንድትጨምርልን በኢየሱስ ክርስቶስ ስም እንለምናለን። እናመሰግናለን በጌታ በኢየሱስ አሜን። እሺ እግዚአብሔር ይባርካችሁ። ወደ